ጋሽ ግርማ ሰላምን እንድትባረር ፈለገና ለአንድ ሳምንት ብቻ ሰጣት። ሳሚ ግን በፍጹም ሰላም ከዚህ ቤት አትወጣም፣ መውጣት የፈለገ ሰው መውጣት ይችላል፣ ላኪን ሰላም ከዚህ ቤት አትወጣም ብሎ ተናገረ። ሜሮን ብድግ ብላ ምን አገባክ? እሱ እንድትወጣ ተፈለገ በገዛ ቤቱ ማስወጣት ይችላልና ሳሚ ምንም ነገር መናገር አንተ አትችልም አለችው። እሱም በጣም ተናደደ። ምን አገባሽ ብሎ ሲላት ወደቀና በጣም አዘነ። ጆሲን እንዲህ ያስወጣው እሷም አሁንም አሲራበታለች። ጆሲ ግዴታ መውጣት አለበት ብላለች። ጆሲ ከዛ ቤት መውጣት አለበት ያለችው እሷ ጆሲንና ሰላምን ማስወጣት ስለፈለገች ብቻና ብቻ ነው። ሌላ ነገር ወይም አስከፍቷት ምናምን አይደለም። ጆሲስ ለምን እንዲወጣ እንደፈለገች ግራ ቢገባኝም ግን በጣም የገረመኝ ነገር ሳሚን ምንም ነገር ሰላም አይሰጡትም። ሳሚ ሰላም እንዲሰጡት ማድረግ ነበረባቸው። አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ውድ የተከበራችሁ የሀያት ቤተሰቦች ቪዲዮ ላይክ፣ ሸር፣ ሰብስክራይብ በማድረግ አበር እንግዲህ ቪዲዮውን ላይክ እና ሰብስክራይብ እያረጋችሁ እንግዲህ አሁን ላይ የተደረገው ምንድን ነው? ሳሚ አሁን ሰላምን እዛ ቤት እንድትቀር ለአንድ ሳምንት አስፈቅዶላታል። በዚህ በአንድ ሳምንት ውስጥ መውጣት ያለባቸው ከዛ ቤት ማናማ ናቸው? ጆሲና ሰላም ናቸው። ጆሲና ሰላም ደግሞ ከዛ ቤት ካልወጡ አቶ ግርማ አይለቃቸውም ማለት ነው። ሳሚ ሁለታቸውን ለማስቀረት ዋጋ እየከፈለ ነው። ሳሚ ግን በድንገት ታመመ። ሳሚ በድንገት ሲታመም ሜሮን እጅ ላይ አልወደቀም። የወደቀው በሰላም እጅ ላይ ነው። በሰላም እጅ ላይ ወድቆ ሀዘኑና ስቃውን እየተዋጋ ይገኛል። ሜሮን አሁን ላይ እንዴት ነው ሳሚን በዚህ አይነት ደረጃ ላይ እያለ እየረበሸችና ውስጡን እያመላተለች የምትገኘው? ሳሚ አሁን ስለ እሷ ገረድ ምን አሳሰበክ? ትውጣ ተፈለገች ዛሬም ቢሆን ትውጣ፣ አንተ ምን አጨናነቀ አለችው። ሜሮን ምን አገባሽ አንቺ? ስለ እሷ ምንም አይነት ንግግር እንድትናገሪ አልፈልግም። ከዚህ በኋላ ምንም አይነት ድምፅሽን እንዳልሰማ አፍሽን ዝጊ ብሎ አፏን አዘጋት። ሜሮን ስለ እሷ አንቺ ምን ያገባሻል? ምን ትናገሪው? ክብሯንስ የታቀሹ ስለ እሷ ክብር ታወሪያለሽ አላት። እሷ ግን ሁሉንም ነገር አሳክታ ወይም ስለ እሷ ሁሉንም ነገር የምታውቅ ይመስላል። የምታወራቸው ነገሮች ሁሉ በጣም ያስገርማል። ስለ ሰላም ቅንጣት የማታውቀው ሜሮን ግን ብዙ ነገር ታወራለች። በጣም ይገርማል። ሜሮን ስለ ሰላምና ስለ ጆሲ ጥላቻዋ ታፏ ሞልቶ በንግግሯ ይታያል። ይሄን ነገር ደግሞ ጋሽ ግርማ እያየ ግን ተሷ እስኪ እሷ ሸራ ስራ ነው ወይም የእሷ ጥላቻ ምክንያት ነው እንጂ እነሱ ምንም ሰርተው አይደለም ብሎ አይጠረጠርም። ብቻ ጆሲ ላይና ሳሚ ላይ ወይም ሰላም ላይ ጩኸቱን ይቀጥላል። በጣም ያሳዝናል። ጆሲን ሆነ ሰላምን ማክበር ነበረበት፣ እንደምንም ብሎ ሰራተኛም ብትሆን ማለት ነው። ሰላም አሁን ላይ ከአደጋ ሰላም ወጥታለች። ምክንያቱም ሳሚ ከዚህ አደጋ የጠበቃት ጌታ በጣም ሲጠብቃት ነው። አለበለዚያ ግን ጋሽ ግርማን ግላ ወይም አጥፍታ በነበረ ለራሷ ጸጸቱም አይለቃትም። እንደገናም ደግሞ ህይወቷ ብስቁልቁል ይልባት ነበረ። ህይወቷን እንዲበስቃቆል ልትፈቅድ ያለችው ራሷ ብትሆንም ግን አደጋው ወይም ጭንቀቱ ወይም መከራው መቼም እንደማይለቃት ነበረ። አንዳንድ ጊዜ ሰው ሲገድሉና ሰው ሲያጠፉ ነፃነት የሚሰማቸው የሚመስላቸው ሰዎች አሉ። ነፃነት ግን ፈጽሞ አይሰማቸውም። ከዛ በኋላ ያላቸው ህይወት ብስቁልቁል ያለ ህይወት፣ ሀዘን፣ ለምን ገደልኩት፣ ለምን እንዲህ አደረኩት እያሉ ሁሌም ራሳቸውን እንደ ጥፋተኛ እያዩ ራሳቸውን እየወቀሱ ነው የሚኖሩት ማለት ነው።
አያችሁ አንዳንድ ጊዜ የምናደርጋቸውን ነገሮች እናስተውል የሚባለው ለዚህ ነው። ለማጥፋት መሮጥ ህይወታችን አደጋ ላይ ይወድቃል ማለት ነው። ሀባይብ ለማጥፋት የሆነ ነገር ለማድረግ መሮጥ ወይም መቸኮል የለብንም እላለሁ። ውድ ሀገሬ ልጆች እና ቪዲዮ ከተመቻችሁ በላይክ እና በሸር አበረታቱኝ። ስወዳችሁ ሀባይብ ስወዳችሁ ማለት ነው። ሁላችሁም ላይክ እያደረጋችሁ እና ሜሮን ወይም ጋሽ ግርማ ይጋለጡ የምትሉ ሁላችሁም ላይክ እና ሰብስክራይብ እያደረጋችሁ ቪዲዮዬን ከተመቻችሁ አበረታቱ ማለት ነው። ወዳችኋለሁ፣ አከብራችኋለሁ ሀባይቦቼ። የሜሮንና የሳሚ ነገር መጨረሻቸው ምን እንደሚሆን ብቻ እኔ እያየሁ ነው። ሜሮንና ሳሚ ይለያዩና ከሰላምና ጆሲ አብረው ይሉሉ እያላችሁ እስኪ ምላችሁ ምን መሰላችሁ? ጆሲ ከሰላም ሆነው አብረው እየኖሩ ከሳሚ ጋር ደግሞ ጆሲ እና ሰላም ደህና ይሆናሉ ማለት ነው። ከዛ አብረው መኖር ይቀጥላሉ። ሳሚን ጋር ደግሞ ሰላም ትዳራቸው ይመሰርታሉ ማለት ነው። እና እንደዛ ነው ውዶች። በቀጣይ ቪዲዮ ደግሞ ስንገናኝ እንጫወታለን። ቪዲዮ ላይ በማድረግ አበረታቱ እና በቀጣይ ቪዲዮ እንገናኛለን። ሀባይብ ባይ ባይ። ይመቻችሁ የኔ ውዶች፣ ወዳችኋለሁ፣ አከብራችኋለሁ። ምችት ይበላችሁ ውዶች። እና ይሄን ይመስላል የሀሴት ድራማ። በጣም ደስ ይላል፣ በጣም አስተማሪ ነው። ልባችሁን ሰጥታችሁ አስተምራችኋል ብዬ አስባለሁ። ይመቻችሁ ውዶቼ፣ ወዳችኋለሁ፣ አከብራችኋለሁ። ያላ ባይ ፈየታህ